ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሀገር ልጆች ሰላማችሁ ያለበት ብዝት ይበል። ሰላም ፍቅርን ለሁላችን ያብዛልን። ዛሬ ይዤላችሁ የመጣሁት በጣም የምንወዳት የምናከብራት አንዴ ባወራች ብለን የምንጠብቃት ስስቷ እህታችንን እሙዬን ነው ማለት ነው። እንግዲህ በነበራት ጌም የዛሬ 3 ቀን በነበራት ጌም ላይ ሁላችንም ደስ ብሎናል። ያው አሸናፊ በመሆኗም እንዲሁም ደግሞ በዙሪያዋ ያላችሁ የጨረቃ ፋሚሊዎች ምስጋና ለእናንተ ይሁን። የፈለጋችሁትን ያሰባችሁትን ፈጣሪ ያሟላላችሁ። በጣም ደስ የምትሉ ፋሚሊዎች ናችሁ ማለት ነው። እሙነቴ በጣም እንደምወድሽ በዚሁ ልንገርሽ። በጣም ነው የምወድሽ። ምክንያቱም የምወድሽ ምክንያት አለኝ። ምክንያቴ ምንድነው? አንድን ነገር አይታ መረዳት ትችላለች። በአጠቃላይ ትረዳለች። ያን የምትረዳውም ደግሞ በመልካም አስተሳሰብ ነውና መልካምነትሽን ፈጣሪ ይውሰድብሽ፣ መልካምነትሽን ያብዛልሽ፣ ደስታሽንም ያብዛልሽ። እንዲሁም ደግሞ በጌሟ ሰዓት ላይ ብዙዎቻችን እንትን ያልንበት የተጨነቅንበት ስለሱ ያሰብንበት ነበረ። ምንድነው ሁላችንም በሰው ቤት ነው የምንሰራው። የሷ ደግሞ ግን ትንሽ ከበድ ይላል። ያው ታይም ትንሽ ቢዚ ናት። በዛ ላይ ደግሞ ሰዎቿም እረፍት ምናምን የሚባል ነገር ትንሽ እንትን ይላታል። ያም ሆኖ ግን አልበገርም፣ አልሸነፍም፣ እኔ ቆራጧ ነኝ ብላ ራሷን እያስከበረች በጎን ስራዋንም እየሰራች የምትኖር እህታችን ናት ማለት ነው። ሁላችሁም የምታበረታቷት እንዲሁም እንድታግዟት ይገባል ማለት ነው። እና እሙዬ ደስታሽ ደስታዬ ነው፣ እድገትሽ እድገቴ ነው ማለት ነው። እና ብዙ ንግግር አልችልም። በነገራችን ላይ ያው ጨረቃ ፋሚሊዎች በዚሁ አጋጣሚ ያው ብዙ ጊዜ እከታተላቸዋለሁ። ሀይሚ ብሩኬ በጣም ነው የምወዳቸው። በነገራችን ላይ እኔ እንደዚህ ወጥቼ አልተናገርኩም እንጂ በጣም እወዳቸዋለሁ። ምክንያቱም ለስራ ያላቸው ተነሳሽነት፣ እኔ የማደንቀው ሰውን በሚሰራው ስራ ነው። በአጠቃላይ በሚሰራው ስራ ሰውን ሳይነካ፣ ዘርን ሳይነኩ፣ ሃይማኖቱን ሳይነኩ በራሳቸው ዓለም ላይ ብቻ የሚንቀሳቀሱ ሁለት እንቁ እህትና ወንድማችን ብሩኬና ሀይሚ በእውነት ፍቅርን ያብዛላችሁ። እናንተ የብዙሃኑ ተምሳሌት ናችሁ። ብዙሃኖቹን በንጹህ ልብ ቀርጻችሁ ይዛችኋል። ይጨምርላችሁ ከዚህም በላይ ማለት ነው። በጌሙ ላይ መጥተው ሲሳተፉ ሲያደምቁ የነበሩ ውድ እንቁና የሚወደዱ ናቸው። እንዲሁም ደግሞ በጨረቃ ፋሚሊ ውስጥ ብዙ ፍቅርን የዘሩ ናቸው ማለት ነው። መልካም ነገር መዝራት ማለት በጣም ትልቅ ነገር ነው። የሰው ልጅ ከሚሰጣችሁ ነገር ይልቅ መልካም ነገር ለእናንተ ሲያስብ መልካም ስብዕናን ሲያስተምራችሁ እናንተ ደግሞ የእሱን ፈለግ ይዛችሁ ስትከተሉ በጣም ደስ ይላል ማለት ነው። ብሩኬና ሀይሚ በእውነት የልባችሁን መሻት ይፈጽምላችሁ። በእህታችን እሙዬ ላይ እንቅስቃሴያችሁን ሳይ በጣም ደስ ብሎኛል። ተባረኩልን፣ ድርክ በሉልን ማለት ነው። ኑሩልን እና ማንኛችሁም መልካም ሰዎችን ተከተሉ። አሁን ጨረቃ ፋሚሊዎች እነ ብሩኬን በመከተላችሁ በጣም ደስ ይላል። ያም ደግሞ ምንድን ነው ጥሩ ነገርን ስትጠጉ ጥሩ ፍሬ ታፈራላችሁ። ስለዚህ ያ ነው እሙዬ እኔ ቀድሜ ነው የማውቃትም። ከዛም አልፎ ደግሞ በጣም እንቁ ናት፣ ታታሪ ናት፣ ጎበዝ ናት፣ ጠንካራ ናት እና ይህ ጥንካሬዋ ደግሞ እናንተም አላችሁበት ማለት ነው። አንዱ ሰው ሲበረታ በርታ አይዞህ ብሎ የሚያሰራ ሲኖር ደስ ይላል ማለት ነው። ሁላችሁም እጅ ለእጅ ተያይዛችሁ ወደ ስኬት መንገድ የምትጓዙበትን መንገድ ክፍት ያድርግላችሁ እያልኩኝ ይህ ምስጋና ከእሙሸዋ ነው። ለቤት አዲስ የሆናችሁ ያው ቤተሰብ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እኛን ማበረታቱ ማለት ነው። በጌሙ ላይ የተመለከትኩት ነገር ቢኖር የሰው ልጅ ያው አይመችም፣ ሁሌም ላይመችን ይችላል። ነገር ግን ከጎናችን ጠበቃ አለን ብለን ልባችን በቃ እርፍ ብሎ ለቀን ቤታችንን ክፍት አድርገንበት የምንሄድበት ቦታ ያየሁት አሁን እዚህ ጋር ጨረቃ ፋሚሊ ላይ ነው። ምክንያቱም ሞዴሬተሮች እየገቡ ሲያበረታቱ እንዲህ አድርጊ እና ሀይሚ እየገቡ በዚህ ውጡ በዚህ ግቡ ሲሉ ኦ ማይ ጋድ በጣም 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 ፍቅርን ይበልጥ ሰዎችን እንደወድ ያደረገኝ ሰዓት ያ ሰዓት ነው። አንድ ሰው ሳይመቸው ሌላው ሰው
እየገባ ሲያበረታታ ደስ ይላል። ይህ መረዳዳት አንድነት ባህላችን ነው። ግን ደግሞ ያን ባህላችንን ስናጠናክረው ደስ ይላል ማለት ነው እና እህቶቼ ወንድሞቼ አንደበታችንን ለመልካም እንዲሁም ደግሞ እጃችንን ደግሞ ስንጽፍም ለመልካም ነገር የምንጽፍበት እናድርገው ማለት ነው። እሙዬ ዛሬም ነገም ከፍ ብለሽ እንደማይሽ ተማመንብሻለሁ። ሙሉም ተስፋ አለኝ። የዛሬ ደስታሽ ትንሽ ናት። ወደፊት ደግሞ ከፍ ያለ ደስታን፣ ጥንካሬን፣ ብርታትን፣ የተሻሻለ ስራ ነው የምትሰሪ ያድርግሽ። እንዲሁም ደግሞ እንተማመንብሻለን ማለት ነው። ዘግቻለሁ፣ ያው ለአስተያየቱም ለደስታውም ዘግቻለሁ። ያው ያለመመቸትም ነው እና ሁላችንም እናውቀዋለን። ቅመሞችዬ በእውነት ልባችንን መሻት ፈጣሪ ሙላልን፣ ፍላጎቶቻችንን ሁሉ ፈጣሪ ያሟላልን። ያው ሰው ለሰው መድኃኒቱ ነው። ስለዚህ እናንተ ማንኛውም ሰው ጋር መልካም ለመሆን ሞክሩ ማለት ነው እና እሙዬም ይህ ስራዋ የዛሬ እዚህ መድረሷ ምንድን ነው ዛሬ አሁን እዚህ ጋር በሰዎች እንድትከበብ ፍቅርን እንድታገኝ ያደረጋት ምንድን ነው ብላችሁ ታስባላችሁ? መልካም ንግግሯ፣ መልካም ስብዕናዋ፣ ለሰዎች የምትሰጠው አስተያየት በቃ ሌለ ትገርመኛለች። በነገራችን ላይ በተለይ አንድ ነገር አይታ እንዲሁ ፌስ የምትረዳው ነገር ደስ ይለኛል እና ጥንካሬሽን አደንቅልሻለሁ። ቀጣይ ደግሞ በተሻለ ነገር ላይ ሆነሽ እናይሻለን ማለት ነው። ጨረቃ ፋሚሊዎችም ኑሩ፣ በርቱ፣ ጠንክሩ፣ ተዋደዱ፣ ተፋቀሩ። የተሻለ ነገርን አብራችሁ ምሰሩ ያድርጋችሁ ማለት ነው እና ኑሩልን በአጠቃላይ ማለት ነው። መልካም ሰዎች እንዳለ ኑሩልን። መልካም ነገር ሁሉ ያብዛላችሁ። በአጠቃላይ መልካም ሰዎች ኑሩ። ምክንያቱም መልካም ስኮኑ መልካም ነገር ይበዛላችኋል ማለት ነው። ስለዚህ መልካም ሰዎች ኑሩልን ማለት ነው። ኮንግራ እያልኩኝ ሀሳብ አስተያየቴን በዚህ መልኩ ጨርሳለሁ ማለት ነው። ለሙሸዋ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ነገ ደግሞ የተሻለ ደረጃ ላይ እንደምንደርስ ሙሉ ተስፋ አለኝ። የመዳም ቅመሞች ማለት ነው። ተስፋ እንዳቆርጡ ጠንካራ ሁኑ በቃ ማለት ነው እና በቃ በዛን ሰዓት በጣም ደስ ብሎኛል። ያው ሁላችንም ደስ ያልንበት ቀን ነው። ነገ ደግሞ ሁላችሁም የተሻለ ነገር ላይ ደርሰን እንዲያን ጊዜ እኮ እንዲህ ነበርን፣ ዛሬ ግን የተሻለ ነገር ላይ ነን ብለን የምናመሰግንበት ፈጣሪንም እንዲሁም ደግሞ በአጠገባችን ያሉ መልካም ሰዎችን የምናመሰግንበት ያድርገን ማለት ነው። ንጹህ ልብ፣ መልካም አስተሳሰብ ያላችሁ ሁሉ መልካም ነገር ያብዛላችሁ። አመሰግናለሁ። መልካም ቀን